ትንሿ እውነቱን ንገሪኝ በእናትሽ። ምንድን ነው? ቆይ መቅዲ እባክሽ ተይኝ። አልተውሽም፣ ንገሪኝ ምንድን ነው? ትንሿ መልሽልኛ። እሺ አትጩሂ፣ ይሰማሻል። እሺ ንገሪኛ። የዛኔ በጣም ጠጥቶ ነበር። በዛ ላይ ደግሞ ሊደፍረኝ ሞክሮ ነበር። ያው ድምፄ ሲረብሸው መጠጡም ስለከበደው መቶኝ ወጣ። እና አልደፈረሽም ማለት ነው? አዎ። ቆይና ለምንድን ነው ስቀመጥ ያመኛል ምናምን ስትይኝ የነበረው? አልደፈረኝም እንጂ አልሞከረም መቻልኩሽ። ወይ ፈጣሪ። እና አልደፈረሽም ማለት ነው? አዎ አልደፈረኝም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ታዲያ ካልደፈረሽ ለምንድን ነው ለማንም እንዳትነገር ይል? መግዲ ቆይ ቀስሚ። አልደማ ምን ውስጥ እኮ አልገባሽም እኮ። ደግሞ አይዞሽ ነው ያለሁልሽ። በረዛ ሄድ እባክህ። ለራስህን በቅጡ ባይኖርክ። ኧረ ቀስ ሞራሌን እንዴ ቤት ላደርስሽ ነው። ሰውዬ ካዩ ጥሩ ነገር አይፈጠርም። እኔ ደግሞ ምንም አይነት ግርግር አልፈልግም። ችግር የለውም አታስቢ። አያዩኝም። እንዴ እንዴት ነው ማያዩክ? አያዩኝም እኮ ነው እያልኩሽ ያለሁት። ወይ ጣጣ። እሺ እኔ አልፈልግም። ቆይ አንቺ ሙሉ ቀን ስትከራከሪ ልቆይ ነው እንዴ? አንተ እኮ ነው አልወላ ያልተረፍኩም እኮ በእናትህ። ጉቻ ከጆሲ ጋር በተስማማው መሰረት እንግዲህ እያንዳንዱን እያጠቃቸው ይገኛል። በመጀመሪያ እንግዲህ መቅዲንም አጥቅቷታል። መቅዲም እንግዲህ ተደግፋ ቆማ እያለ ጭንቅላቷን በድንጋይ መቷታል ማለት ነው። ልዑል እንግዲህ እጅግ በጣም ደንግጧል። ልዑል እጅግ ትልቅ ፍቅር ውስጥ ገብቷል ማለት ነው። መቅዲ እንግዲህ ሳትደማ ሐኪም ቤት ካልወሰድኩሽ እያላት ይገኛል። መቅዲም እኔ ምንም አልሆንኩኝም መታኝ እንጂ ምንም አልሆንኩ ደምቻለሁ እንዴ ብላ ስትልም አረ አልደማሽም ብሎ ይላታል። እና ካልደሞ ለእናት ቤት ሄዳለሁ ደህና ነኝ በማለትም ትናገረዋለች። ደህና አይደለሽም ስላልደማሽ ነው እንዴ መሄድ አለብሽ እያላት ይገኛል ማለት ነው። እንግዲህ ጆሲን ቤት ወስዶት ነበረ በባለፈው ክፍል የተጠናቀቀው። ሲጠይቀው ነበረ ምንድን ነው የሆንከው ብለው ጉቻን ወደ ቤት ወስዶት ነበረ። ከዛን እንግዲህ ምን ሆነ ነው ብሎ ሲጠይቀው ለምንድን ነው ሀረግስ የምትርቀው? ምንድን ነው እንደዚህ የከፋክ? በማለትም ሲጠይቀው እኔ አሁን ላይ የከፋኝ እናቴ በጣም ታማብኛለች። ለእናቴ ደግሞ ብዙ ብር ተጠይቄያለሁ። ያንን ደግሞ ምንም ማድረግ አልቻልኩኝም። ለእናቴ ደግሞ የማላደርገው ነገር የለም ብሎ ይለዋል። ይህም እንግዲህ ምንም ችግር የለውም አንድ ላይ ተባብረን እናሳክማታለን ብሎ ሲለውም አንተ እንደምታስበው አይደለም፣ ብዙ ብር ነው የተጠየቅኩት። ደግሞ ካረጋ ከሆንኩኝ ያገኘሁትን ስራ መስራት አልችልም ይለዋል። እሱም ለምንድን ነው የማትችለው በማለትም ሲጠይቀው እኔ ካረጋ ከሆንኩኝ ሌብነት መስራት አልችልም፣ ስለዚህ እሷ ወደ መጀመሪያ ስራ ብመለስ ትተወኛለች፣ አስቀድሜ ልተዋት ብዬ ነው ብሎ ሲለውም እንደዛ ማድረግ የለበትም ብሎ ይለዋል። እኔ ለእናቴ ምንም ነገር አደርጋለሁ በማለትም ሲለው እኔም እናቴ በሕይወት ኑራ ሁሉንም ነገር አድርጌ ቤተሰብ ኑሮ ደስ ይለኝ ነበረ። ሌብነትም ቢሆን ምንም ነገር ብታደርግ ለእናት ነው። ስለዚህ እኔም ከጎን ነኝ ያለሁት ይለዋል። እና አረግንም ለምን እንደተዋት ዛሬ ላይ ተናግሯል ማለት ነው። እንግዲህ አረግን እየተወበት ምክንያት ጆሲ የፈለግከውን ስራ እሰራልሃለሁ ብሎታል። እንግዲህ ጆሲ ደግሞ የሚፈልገው እነ ኢዝን ማጥቃት፣ እነ ልዑልን እነ መቅዲን ማጥቃት ነው የሚፈልገው። እና እንግዲህ በዛ አይነት ነገር እሱ ስለተስማማ ያንን ነገር ደግሞ ከሰራ አረግ እንደምትርቀው ነው። እሱም ደግሞ እናትየውን ማሳከም ስላለበት ግዴታ ከነሱ መራቅ እንዳለበት ወስኖ እንግዲህ በዚህ አይነት ነው ብሎ ለኢዝ ሲነግረው ነበረ። ሆኖም እንግዲህ መቅዲም ወደ ትምህርት ቤት እየሄደች እያለ ጆሲን ታገኘዋለች። ጆሲም ስታየው ልትሸሸው ስትል ወዴት እየሄድሽ ነው? ጥያቄ ልጠይቅሽ እኮ ነው የመጣሁት ብሎ ይላታል። እሺ አፍጥንና ጠይቀኛ የምትጠይቀኝን ጥያቄ ብላ ስትለውም እሱም የምጠይቅሽ በባለፈው ግን የአሌክስን ጠፍር ለምንድን ነው የነቀልሽው ብሎ ይላታል። ጠፍር ስለቸገረኝ ልበልህ እንዴ ብላ ትለዋለች። አይ ማወቅ ስለፈለኩኝ ነው ንገሪኝ ብሎ ይላታል። እኔም አንድ ጥያቄ ልጠይቅ ንገረኝ፣ እሱ ጥፍር ሰላማሪ ነቀልኩት ልበል ብላ እንግዲህ መቅዲን እንደምታውቋት ትጮህበታለች። እሱም ምንድነው የምትጠይቂኝ ጠይቂኝ በማለትም ሲጠይቃት
አንተ ባለፈው ትንሿን ደፍረሃታል ወይ? እውነቱን ንገረኝ ብላ ትለዋለች። እኔ አልደፈርኳትም። እኔ በዛን ቀን መጠጥ ጠጥቼም ነበረ፣ ሆኖም ግን አልደፈርኳትም ብሎ ይላታል። እውነቱን እንድትነግረኝ ነው የምፈልገው፣ እንዳትዋሸኝ ብላ ትጨውበታለች። እሱም ምንም የዋሸውሽ ነገር የለም፣ እኔ አልደፈርኳትም ብሎ ይላታል። ይሄ ውሸትህን ነው ብላ ስትለውም ታዲያ እኔን የማታምኚ ከሆነ ለምን ራሷን ትንሿን ሄደሽ አትጠይቂያትም ብሎ ይላታል። እኮ እውነቱን ንገረኝ፣ እኔ ይሄንን ነገር ሳነሳባት እሷ ስሜቷ እንዳይጎዳና እንዳትረበሽ ብዬ ነው እንጂ እሷን መጠየቅ አቅቶኝ አይደለም በማለትም ስትለው እሱም እንግዲህ እኔ በእርግጥ ልደፍራት ሞክሬ ነበረ፣ መጠጥ ጠጥቼ ነበረ፣ ጨዋታ ስለከበደኝና እኔም ስካር ላይ ስለነበርኩኝ ትቼዋለሁ እና ስለዚህ አሁን ላይ ድመትና አይጥ ሆኜ መኖር አልፈልግም ብሎ ይላታል። ከረጅምና ውሻ ነው መሆን የምትፈልገው። አሁን እውነቱን ንገረኝ ብላ ልታምነው አልቻለችም ማለት ነው። እንግዲህ ሂጂና ጠይቂያት፣ እኔ በፍጹም አልደፈርኳትም፣ ሞክሬያለሁ ግን አልተሳካልኝም በማለትም ይነግራታል። ሆኖም እንግዲህ መቅዲም ታዲያ ሌላ መጠየቅ ጥያቄ የለህም ብላ ስትል እሱ እንግዲህ እዛ ላይ የአሌክስን ጠፍር የነቀለችውን አሁን እንግዲህ እየሰሩ ባሉበት መቅዲ ጠፍሩን እንዳትነቀል እየሰራ ይመስለኛል ማለት ነው። እንግዲህ እሷም ስትወስታውስ ተመልስና እና ጠይቀኝ በማለት ወደ ትንሿ ቤት ትሄዳለች። እሷም እንግዲህ ወደ ቤት እንደሄደች ትንሿን የማወራሽ ነገር አለ እኔ ለብቻሽ ብላ ስትልም ይዝም እኔ ወደ ውስጥ ስለምገባ እናንተ ማውራት ትችላላችሁ ብሎ ይነሳል። እሷም እንግዲህ ታፋጥጣታለች። በባለፈው ዕለት ደፍሮሽ ነበር ወይ? እውነቱን እንድትነግሪኝ ነው የምፈልገው። ትንሿ በፍጹም ምንም ነገር እንድትደብቂኝ አልፈልግም ብላ ትላታለች። እሷም እንደዛ በምትላት ሰዓት እኔ ምንም እየደበቁሽ ነገር የለም አልደፈረኝም ብላ ትላታለች። እውነቱን ንገሪኝ ብላ እንግዲህ መቅዲን ታፋጥጣታለች። በቃ አትጩይ ሰማን እኮ ብላ ትላለች። እንግዲህ ያው እንዳልደፈራት ትነግራታለች። በእርግጥ ሊደፍረኝ ሞክሮ ነበረ እና ሰክሮ ስለነበረ አልደፈረኝም ብላ ትላታለች። እና ለምንድን ነው ካዲያ እያመመኝ ነው ያልሽው? መቶኝ ወጥቷል እያለቻት እንግዲህ ያለውን ነገር እየነገረቻት ነበረ ማለት ነው። እንግዲህ ያንንም ብትነግራት እሷ ልታምናት እርግጠኛ አይደለችም ማለት ነው። እንግዲህ ጆሲ እዚህ ጋር ፈርቷል ማለት ነው። ዛሬ ላይ እንግዲህ ጆሲ እነ መቅዲን ለማጥቃት ተስማምቶ ተነስቷል ማለት ነው። እቤት በባለፈው ዕለት ትምህርት ቤት እየሄዱ በየመንገዱ ላይ ሲቆሙ ትምህርት ረፍዶባቸው ወደ ቤት ተመልሷል። ይዝም እንዴት ከትምህርት ቤት በጊዜ ልትመጡ ቻላችሁ? ትምህርት ቤት እኮ የሄዳችሁት በጊዜ ነበረ፣ እንዴት ነው ሊረፍድባችሁ የቻለ በማለት ሲጠይቃቸው አይ ትምህርት ቤት ሰዓት ሄዶብን ነው የመጣ ነው ብላ እንግዲህ ትንሿ ትለዋለች። ታዲያ ሌላ ቦታ ሄዳችሁ ነው ሲላትም አረ አልሄድንም ብላ ትመልስለታለች። አይ አይመስለኝም እያለ እንጂ እየተናገራት ይገኛል ማለት ነው። እንግዲህ እየተናገራት ይገኝ ዝም በዚህ አይነት መልኩ ሲናገራት ትንሿም እንግዲህ እንዲህ አባቴ የትም እኮ አልሄድንም በማለትም ምነው በመምጣታችን ደስተኛ አይደለህም ብላ ስትለውም አረ ይላታል። ከዛን እንግዲህ እኑ ትመጣለች። እኑ መቷ ምን እየሰራችሁ ነው? ትምህርት ቤት አልሄዳችሁም እንዴ ብላ ስትልም ትምህርት ቤት እንደረፈደባቸው ይነግሯታል። እሷም እንግዲህ እንደዛ እንደረፈደባቸው ከነገረቻቸውም በኋላ አይ እንደዛ ከሆነ እሺ በቃ ምንም ችግር የለውም በማለት እንግዲህ ይስማማሉ ማለት ነው። እንግዲህ በዚህ አይነት መልኩ ከተስማሙ በኋላ እሺ አሁን እኔ ሄጃለሁ ብላ መቅዲ ትሄዳለች ማለት ነው። ሆኖም እንግዲህ ትንሿም ልብሷን ልትቀይር ስትሄድ እኑ ለምንድን ነው አንተ ይዘካት ወጣ የማትለው ብላ ትለዋለች። እውነትሽን ነው እኮ ወጣ ብንል ጥሩ ነው ብሎ ይላታል። አይ ከኔ ጋራ ሳይሆን አንድ ላይ ሆናችሁ ወጣ እንድትሉ ነው የምፈልገው በማለትም ትለዋለች። እሷም እንደዛ በምትለው ሰዓት ምንድነው ወጣ የምንለው በቃ አንቺስ ሲላት
እኔ አልወጣም፣ አንድ ላይ ጊዜ እንድታሳልፉ ነው የምፈልገው ብላ ትለዋለች። እሺ በቃ በማለትም እንግዲህ እንዬ ልብሷን ለብሳ ስትወጣ ዛሬ ሰፕራይዝ አለሽ ብሎ ይላታል። ምንድን ነው ሰፕራይዜ ንገረኝ ብላ ስትለው ሰፕራይዝ አይነገርም ብሎ ይላታል። በሉ እናንተ ሰፕራይዝ ተደራርጉ እኔ ቀጠሮ አለኝ በማለትም ትሄዳለች ማለት ነው። እሷም እንግዲህ እንደወጣች ጌዲን ታገኘዋለች። ጌዲዮን ማለት ያው እንደምታውቁት የመጀመሪያ ፍቅረኛዋ ነው ማለት ነው። እንግዲህ እሱም መጥቶ ዴኬት ነው የመጣኸው? ምን ልትሆን ነው የመጣኸው ብላ ስትለው እሱም እንግዲህ አሁን መጥቻለሁ ብሎ ይላታል። እኔ አሁን የራሴ ፍቅረኛ አለኝ፣ ምን ልትሆን ነው የመጣው? ዞር በልልኝ ብላ ተቆጥታው ልትሄድ ስትል እንግዲህ እሷም በምትሄድበትም ሰዓት ወዴትም አትሄጂም ይላታል ማለት ነው። ወዴትም አትሄጂም በማለት ይላታል። እኔ አሁን የራሴ ፍቅረኛ አለኝ ዞር በልልኝ ብላ ልትሄድ ስትል እንግዲህ እነ ጆሲ የጠነሰሱት ድንጋይ ይወረወራል። እሱም ምንድን ነው እሱ ምን እየተካሄደ ነው ያለው? ይመታሻል፣ በፍጹም አትሄጂም ብሎ ይላታል። እሷም ይሄዳለው፣ ምንም ልትከለክለኝ አትችልም ብላ ትለዋለች። በቃ እኔ ልሂድና ቼክ ላደርግ በማለትም ሲላት አይ አንተንም ይመታሃል ብላ ትለዋለች። እኔን ቢመታኝም ባይመታኝም አትፈልግኝም አይደል እንዴ? ዞር በይልኝ ብሎ ይላታል። እሷም እንግዲህ ይሄ ነገር በመፈለግና አለመፈለግን ምን አገናኘው? እንዳትሄድ ብያሃለው፣ እንዳትሄድ እንዳይመታክ ብላ ትለዋለች። እሱም እንግዲህ እንደዛ ከሆነ ትፈልግኛለሽ ማለት ነው በማለት ሲላትም ይሄ መፈለግና አለመፈለግ ላይ ምንም ነገር አገናኘው። እኔ አሁን የራሴ ህይወት አለኝ፣ አንተ ኬት ጭራሽ የመጣው በማለት እንግዲህ ትናገረዋለች ማለት ነው። እሷም እንግዲህ እንደዛ በምትናገረው ሰዓት እሱም ደስተኛ ሆኖ እንግዲህ እያያት ማለት ነው። ኬት እንደመጣ በአሁኑ ሰዓት መጥቶባታል። እሷ ፍቅርን በጀመረችበት ሰዓት ማለት ነው። ሆኖም እንግዲህ ፍቅርን ጀምሯን ቢመጣ አሁን እዛ ጋር እንግዲህ እየወረወሩባቸው ድንጋይ ስለነበረ የሰው ቤት ስር ተደርግጦ ቆሞ ነበር ማለት ነው። እንግዲህ በዚህ አይነት እዛ ስር ቆሞ ባሉበት ሰዓት እሺ በቃ አንቺ አትሂጂ ብሎ ይላታል። እሷም እንግዲህ እኔ ሄዳለሁ እያለችው ብዙ ሰዓት ተሟግተው እየቆሙ ነበረ ማለት ነው። እንግዲህ አሁን ላይ ህይወቷን ሊበጠብጣት መጥቷል ማለት ነው። ሆኖም እንግዲህ እነ መቅዲም ወደ ትምህርት ቤት ይሄዳሉ። እንግዲህ መቅዲም ወደ ትምህርት ቤት እየሄደች እያለ ከልዑል ጋርና ከጓደኞቹ ጋር እየሄደ ታገኛለች። እናንተ ወዴት እየሄዳችሁ ነው እያሉ እያለ ድንጋይ ይወረወርባቸዋል። እንግዲህ ድንጋይ ሲወረወርባቸው ምንድን ነው እሱ ይሄ ነገር እያሉ ዞር እያሉ ነበረ። ሆኖም እንግዲህ መጀመሪያ ላይ ውሽዬ ድንጋዩን በቦርሳ ይሄ ጨርቆችን ምናምን ይዟ ስትሄድ አይተዋት ነበረ። እና ይሄ ነገር ምንድን ነው እሱ ምን ይዘሽ እየሄድሽ ነው አንቺ ኮተታውን ብላ ስትላትም ምን አገባሽ አሁን አንቺ ከዚህ ጋር ሂጅልኝ እያለቻት ነበረ። ሆኖም እንግዲህ አሁን ይሄ ሁሉ ኮተት ሰብስበሽ የምትሄጂው ምንድን ነው ብላ ስትል ትንሿን እባክሽን ሂድ ብላ ትላታለች። አይሽ ይሄን ያህል ነው እየጠላሽኝ ብላ ትላታለች። እሷም አዎ ይሄንንም ማወቅሽ ብላ ስትላትም አሁን ከመንገዳችን ላይ ዞር ብለን ብላ ስትላት ምንም ዞር የምለው ነገር የለም እናንተ መሄድ ትችላላችሁ፣ ይሄ ድርቢቶሽን ይዘሽ ሂጂ ብላ መቅዲ ትላታለች። እንግዲህ እሷም ይዛ እንደሄደች ነበረ መወርወሩ እየተጀመረው ማለት ነው። እንግዲህ እሷ እዛ ጋር በምትቆም ሰዓት እየወረወሩ እያሳደዷት ነበር ማለት ነው። ሆኖም እንግዲህ እንሁ ማን ነበረ ስሙ ማን ነበረ ከጌዲዮን ጋር እንግዲህ ቆማ ጊዜዋን በሰበቡ እያሳለፈች ትገኛለች ማለት ነው። በነገራችን ላይ ስማቸው ይምታታል፣ ድራማቸው ምናምን በጣም ይመቻል ማለት ነው። ስማቸው ትንሿ ትልቋ ጉትዬ ፍንትዬ ነው እና ግን መቅዲ በጣም ነው ፈታ የምታደርገኝ በጣም አይ ሚስ ዩ ሶ ማች እና ይመቻችሁ
ይመቻችሁ ማለት ነው። እንግዲህ አስተያየታችሁን ደግሞ በኮሜንት ላይ አስቀምጡ። እንግዲህ ኢዝም ትንሿን ይዞ ሄዶ ነበረ መዝናኛ ቦታ ሳይሆን ራስን የሚያዳምጡበት የሚባልበት ቦታ ላይ ይዟት ሄዶ ነበረ ማለት ነው። እና እዚህ ጋር በጣም ደስ ይላል፣ በጣም ያምራል። ግን አንተ ደህና ነህ እንዴ ብላ ትለዋለች። እሱም ደህና ነኝ ከተባለ ደህና ነኝ እያላት እንግዲህ እያወሩ እያለ ውሃ መደፋት ይጀመራል። ይሄ ነገር ምንድን ነው? እየተከታተሉ ነው እንደ የመጡት ምን እየተፈጠረ ነው ያለው ብሎ ይላታል። እንግዲህ እነሱም እንደዛው እያሉ አይ ከዚህ ጋር መሄድ አለብን በማለት እንግዲህ ይሄዳሉ። ሆኖም እንግዲህ የመቅዲ ነው ያሳዝነው ማለት ነው። መቅዲ በመጀመሪያ ጊዜ ሲወረወርባቸው ይሄ ነገር ማን ነው ምንድን ነው እሱ ማጣራት አለብኝ ብላ እንግዲህ በችኮላዋ ልታጣራ ስትል ልዑል በፍጹም አይሆንም ብሎ ይላታል። እሷም እኔ እሄዳለሁ፣ ማን ተቆጣጣሪ አረገክ? እኔን እንድትቆጣጠረኝ ማን ፈቀደልህ? እኔ እሄዳለሁ ብላ ስትልም በፍጹም አንቺ አትሄጂም እዚህ ጋር ሁኚ ብሎ ይላታል። አንተ ራስህ እዚህ ጋር ሁን፣ እኔ ሄጄ አይቼ እመጣለሁ ብላ ትላለች። እንዴ እናንተ ምን እየሆናችሁ ነው ያላችሁት? እንሂድ እንጂ ፍቅር ምን ያጫውታችኋል? ምን ጀምራችኋል? ብሎ ይላታል። ከዛን እኔ መሄድ አለብኝ ብሏ ስትልም መቅዲን በፍጹም አትሄጂም ብሏት እንግዲህ እነሱ ለማየት ወደ ትምህርት ቤቱ ጋር ይሄዳሉ። በዛው እንግዲህ መቅዲ በቆመችበት በድንጋይ ትመታለች ማለት ነው። መቅዲን በምትጨው ሰዓት እንግዲህ ሉሌ እየሮጠ ነበረ የመጣው። እሱም እንግዲህ እየሮጠ መጥቶ ምን ሆነሻል ብሎ ይዟት እንግዲህ እያያት እያባበላት ነበረ ማለት ነው። እንግዲህ እንትንም እያለ ሐኪም ቤትም እንድትሄድ ቢላትም እሷም ሐኪም ቤት ለመሄድ ፈቃደኛ አልነበረችም። ደህና እንደሆነች ነበረ እየነገረችው የነበረችው ማለት ነው። እንግዲህ በዛ አይነት መልኩም ብትናገረውም እሱም ትቷት ሊሄድ ፈቃደኛ ባይሆንም እንግዲህ አሁን ወደ ቤት ሊሄድና ልብሴ ልቀይርና እንገናኛለን ብላ ትላለች። እሱም መጀመሪያ ሐኪም ቤት መሄድ አለብሽ ብሎ ቢላትም ሐኪም ቤት የመሄድ ፈቃደኛ አልነበረችም። እንግዲህ መቅዲም ልብሷን ለመቀየር ወደ ውስጥ ትገባለች ማለት ነው። እንግዲህ ልብሷን ስትቀይር ልዑሌ አይኑን ከሷ ላይ ሊነቅል አልወደደም ማለት ነው። ምን እየሆንክ ነው ያለኸው ብሎ ይለዋል። እሱም እንግዲህ ምን ስሆን አየሁ አይንህን ተከልክባት እባክህ ተዋት እያለ እንግዲህ ስለሷ እየተሟገቱ እንወራረድ እየተባባሉ እያለ ድንገት ተመልሶ ትመጣለች ማለት ነው። እንዴ ልብሱን ከስር ነበር እንዴ የለበሹ የተባባልነውን እንኳን እኮ ሳናደርግ መጣሽብን በማለትም እንግዲህ ይናገራታል ማለት ነው። አረ እናንተ ምን እየሆናችሁ ነው ያላችሁት? በል እንሂድ በጣም አምሮብሻል ብለው እንግዲህ ተያይዘው እየሄዱ ይገኛሉ ማለት ነው። እንግዲህ እንዳልኳችሁ ጠፍሩን የተነቀለውን እያስታወሰ እንግዲህ እየፈራ ቢገኝ ይሄ ጠፍር መነቀል እሱ ላይም ሳይደርስበት አይቀርም ማለት ነው። እንግዲህ እንደፈራ የሚያልፈው አይመስለኝም። መቅዲ እንግዲህ ያወቀች ለታ እንደዚህ የተቀወረችው የተማት ለታ የምትለቀው አይመስለኝም ማለት ነው። እና እንግዲህ ትምህርት ቤት ያሳለፋችሁ ልጆች ፈተና ያላችሁ በጉጉት እየጠበቃችሁ እንደምታዩ ኮሜንት ላይ እያስቀመጣችሁልኝ ነበረ። መቅዲን ደግሞ በጣም የወደዳችኋት በወሬ ችኮላዋ ነው የወደዳችኋት ወይስ እንዴት ነው? ወይስ ሁሉንም ነገር ስለምትዘረግጥ ነው እንደዚህ የምትወዷት ማለት ነው? እና ተመቸኛለች። ትንሿም እንግዲህ ያው ትንሽ እንደሆነችው ልብስብስ እያለች አለችላቸው እንደተጨናነቁ ማለት ነው። እንግዲህ ለኢዝ ደግሞ ሴት ልጅ እንደምትወልድለት ቃል እየገባችለት ነው። እንዴ እኔ ትንሿ ዚገር እያያለኝ ማለት ነው። እሷ ናት እንዴ የምትፈጥረው ልጁ ሴት ልጅ የምትሰጠው ብላ ቃል ስትገባለት ልጅ ወልድልሃለሁ ነው እንጂ የሚባለው ሴት ልጅ እሰጥሃለሁ ወንድ ልጅ እሰጥሃለሁ ይባላል። እንዴ ሾህ አለ እንዴ ጊዜ እኮ ነው የሚሰጠው ቆንጆዬ ሴት ልጅ ነው የሚሰጠው ብላ ቁጭ እንዴ እንደዛ ብሎ ነገር የለም። ሲጀመር ጊዜ ነው የሚሰጠው እና ያው ሲጀመርም ሚስቱ አይደለችም ግን እንደዛ ይባላል። እዚህ ጋር ተሳስተዋል። የተሳሳቱትንም እያስተካከልን ነው የምንሄደው እና ጌዲዮን እንግዲህ ከእነ ጋር ይሆን ትላላችሁ ወይስ ቪዲዮ ይሻላል?
እንግዲህ ኮሜንት ላይ አስቀምጡ ማለት ነው ሁሉንም ነገር። ያው እንግዲህ ቁርስ እየሰራሁላችሁ ነው። ቁርሳችሁንም እንዳትረሱ እና ብሉ እና ሰብስክራይብ አድርጉ። ሰብስክራይብ ባታደርጉ ላይክ አድርጉ። ዋና ላይክን ጫናሉ። 2 ጊዜ ተጫኑ። 2 ጊዜ ሶስተኛ እንዳትጫኑ። 2 በቂ ነው። ሶስተኛ ደግሞ ተሳት ትጫናላችሁ። እሺ ባይ ባይ። መልካም እሁድ ይሁንላችሁ። ማለት ዛሬ እየሰፈር ሆቶና መሰለኝ ዛሬ እሁድ አልሆነ እንዴ? እስቲ ቆይ እሁድ እንደሆነና እንዳልሆነ እነግራችኋለሁ። እሁድ ሆኗል መሰለኝ እላችኋለሁ። መልካም እሁድ ይሁንልን ይሁንላችሁ እና ቁርሳችሁን እያቀራረብኩ እጠብቃችኋለሁ።